የኛ ስብዕና ልክ እንደ ቀይ ሽንኩርት ነው። ይሄን ቃል ልብ በሉት። ቁርአን አፍርሶ ነው የሚሰራ። ቀይ ሽንኩርትን አይታችሁት ከሆነ ገና ልትልጡ ቢላ ይዛችሁ ስትመጡ መጀመሪያ ላይ ያለው ሽፋን ኸፊፍ ነው፣ በጣም ቀለል ያለ ላጥ ላጥ አድርገው ታነሳዋለህ። ሁለተኛው ላይ ስትመጣ ትንሽ ወፈር ያለ ነው፣ እንደኔ ነው። ጠንከር ያለ ወፈር ያለ ነገር ታገኛለህ። ሶስተኛውንም ስትል ከዛ በኋላ ነው ምኑ የምታገኘው? ቀይ ሽንኩርቱን የምታገኘው፣ ዋናውን የምታገኘው። ያ ማለት ቀይ ሽንኩርት የተደራረበ ነው። የኛ ስብዕና ልክ እንደዛው የተደራረበ ነው። ምቀኝነቴን እየተዋጋው እያለ ቆይ ምቀኝነት አለብኝ ኻሊድ መዋጋት አለብኝ ያል ምቀኝነቴን እየተዋጋውት ለካ ጉራ አለች፣ ከዛ ተደርባለች። ወፍራሙ ጉራ አለ። ኢጎ ኢዝ ኢነሚ። ኢጎን እየተዋጋውት እያለ ከለካ ሶስተኛ ላይ የተደረበ ደግሞ ሌላ ስስታም የሚባል አለ፣ ባህሪ አለ። እሱንም እየተዋጋው ስብዕናችን የተደራረበ ነው። ቁርአን ምን ያደርጋል? ቢላ ቀይ ሽንኩርትን ላጥ አድርጎ እንደሚያነሳው ቁርአን አንድ በአንድ ዛሊም ሰውን የሚበድል ሰው ሰራተኛውን የሚበድል ሰው ቁርአንን ሲያነበው ላ ዩፍሊሑ ዛሊሙን ይላል። ዛሊሞች ስኬታማ አይሆኑም ይላል። አያችሁ፣ አምሮን ነው የሚመታው። ወላ ዩፍሊሑ ዛሊሙን እያለ ሰራተኞቹን ሄዶ የሚበድል ከሆነ ቁርአን አልገባውም፣ በቃ ዝም ብሎ ነው የሚያነበው ማለት ነው። አያችሁ፣ ቁርአን የተደራረበው የሆነውን ስብዕናችንን ሁላችንም አኒማሊስቲክ ቢሄቪየር አለን፣ እንስሳዊ ባህሪ አለን። ያው ከኔ ጀምሮ ሁላችንም ራሳችንን ቅዱስ ነው የምናደርገው። እንደኔ ጥሩ ሰው የለም እኮ ሰዎች ይበድሉኛል። በቃ ብዙ ጊዜ ነው ሰው የሚበድለኝ፣ እኔ ግን በጣም ጥሩ ሰው ነኝ፣ መልካም ሰው ነኝ። ምቀኝነትም አያቀኝም፣ ኩራት የለብኝም። ማን ነው ያለበት? እኔ ከሌለብኝ ቁርአን አንተን ያለብኝ ይላል፣ ያናገራል። አላላ ለዛ ነው ሱረቱል ሙእሚኑን ቀድ አፍለሐል ሙእሚኑን አማኞች ስኬታማ ሆነዋል ይላል። የትኞቹ አማኞች? ሊዘካቲ ፋኢሉን አራተኛው አያ ሊዘካቲ ፋኢሉን ማለት ኮንቲኒየስሊ ያለማቋረጥ ሰልፍ ቨሪፊኬሽን ያላቸው ራሳቸውን የሚያጠሩ ራሳቸውን የሚቀድሱ ሰልፍ ኢቫሉዌሽን ያላቸው ራሳቸውን የሚመረምሩ። ዛሬ ፐርሰናል ዴቨሎፕመንት ተብሎ ትምህርት የሚሰጠው ማለት ነው በሳይኮሎጂ ቁርአን ውስጥ አለ። ፐርሰናል ዴቨሎፕመንት ሊዘካቲ ፋኢሉን ነው ይላል። እነሱ ናቸው ስኬታማ የሚሆኑት። ስኬታማ ብሊቨር ማለት ራሱ ላይ የሚሰራ ነው፣ ስብዕናው ላይ የሚሰራ ነው። ስለዚህ ሽንኩርቱን ባየን ቁጥር ባህሪያችንን በደንብ ማየት አስፈላጊ ነው። ይሄ ሁለተኛው የቁርአን ባህሪ ስብዕናን ይቀርጻል ነው። ቁርአን ካለው ፓወር መካከል ሶስተኛው ስፒሪቹዋሊቲ ነው፣ መንፈሳዊ ሰው ያደርጋል። ወላሂ ثم ወላሂ አላህ ሻሂዴ ነው። እንደ ቁርአን አይነት ኢሞሽናሊ ኮኔክትድ የሚያደርግ በስሜት የሚያቆራኝ እንባ የሚያስፈስስ እንደ ቁርአን አይነት መንፈሳዊ የሚያደርግ መጽሐፍ በህይወት የገጥሞኝ ያውቅ። ቁርአን ስፒሪቹዋል በማድረግ ላይ ትልቅ ስልጣን አለው፣ ኃይል አለው። ሁላችሁንም ብጠይቃችሁ የመጀመሪያው ለመልእክተኛ አለይሂ ሰላቱ ወሰላም የወረደው ሱራ ምንድን ነው? የቁርአን ፕሮፌሰሮች ምንድን ነው የመጀመሪያው? አይሰም ተራርቀናል አይደል? የመጀመሪያው የቁርአን የወረደው ሱራ ምንድን ነው? ሱረቱል ኢቅራ ነው አይደል? ኢቅራ ቢስሚ ረቢከ ለዚ ኸለቅ ነው። ገና መጀመሪያው ላይ መለኮታዊ መገለጥ ቁርአን ሲወርድ ገና ከመጀመሪያው ነው ስለ መንፈሳዊነት ያወጀው። ቆይ ኻሊድ እንደ የምን መንፈሳዊነት ነው የምታወራው? መጀመሪያ እኮ ቁርአን እኮ የወረደው ኢቅራ ቢስሚ ረቢከ ለዚ ኸለቅ ኸለቀል ኢንሳነ ሚን ዐለቅ ኢቅራ ወረቡከል አክረም አለዚ ዐለመ ቢልቀለም። ስለ እውቀት ነው የሚያወራው፣ ስለ ኤጁኬሽን ነው፣ ስለ ትምህርት ነው የሚያወራው። ትምህርትና መለኮታዊ ምን ነው መንፈሳዊነት ምን አገናኘው ልትሉ ትችላላችሁ። ቆይ የመማርህ ግብ ምንድን ነው? the ultimate goal of education ምንድን ነው? ሱረቱል ኢቅራ መልስ ይሰጣል። አላህ ለነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ ወረደላችሁ ሱረቱል ኢቅራ ሁለት ነገሮችን ኮምባይን አድርጎ ነው ይዞ የመጣው። የተማረ አዋቂ ማለት መንፈሳዊ ሰው ነው። ሁለቱን ኢንተግሬት ያደረገ ነው። ሲጨርስ ሱረቱል ኢቅራ ምን ይላል? ሲያወራ መጀመሪያ ስለ ትምህርት ነው፣ ስለ እውቀት ነው። የእውቀት ግን ግቡ ጥጉ ሚስጥሩ ሲጨርሰው ከላ ላ ቱጢዑሁ ወስጁድ ወቅተሪብ። ወስጁድ ለጌታ ክብሩ ስገድለት፣ ወቅተሪብ በእውቀትህም በሁሉም ነገር ወደ አላህ ምኑልበት ተቃረብበት ይላል። ይሄ ፕሮግራም እኮ ወደ ቁርአን እንድትቃረቡ ነው የተዘጋጀው። which means ወደ አላህ እንድትቃረቡ ነው የተዘጋጀው። ወስጁድ ወቅተሪብ የመማሩ የማወቅ አልቲሜት ግቡ ምንድነው አለ ሱረቱል ኢቅራ? ስፒሪቹዋሊቲ ነው፣ መንፈሳዊ ነው፣ ረባን ያረጋል። እስካሁንም ካልሰማችሁኝ ይሄን ቃል ግን ቤት ይዛችሁ ትሄዱ። ቁርአን መንፈሳዊ የሚያደርገው እንዴት ነው ካላችሁኝ እንዳደነግጡ ደም ስር ውስጥ ነው የሚገባው። ደም ስር ቆዳ ስር ነው የሚገባው ቁርአን። እኔ ማያቸው አያቶቹ እየተነሱ ደማችን ስር እንደሚገቡ ቆዳችን ስር እንደሚገቡ ነው ምስላቸው።
ይሄ ያንተ ነው ካላችሁኝስ አይደለም፣ ቁርአን ነው የሚለው፣ እኔ አይደለሁም። ሱረቱ ዙመር እንዲህ ይላል። ሱረቱ ዙመር ምዕራፍ 39 ቁጥር 23 ላይ አላህ ምን ይላል? አላሁ ነዘለ አሕሰነል ሐዲስ ኪታበን ሙተሻቢሐን መሳኒያ ይልና ተቅሸዒሩ ሚንሁ ጁሉዱ ለዚነ የኽሸውነ ረበሁም። ጌታን የሚፈሩ ሰዎች ቁርአንን ሲያነቡ ወይም ሲነበብላቸው ቆዳቸው ይኮማተራል ይላል። ቆዳቸው ምን ይላል? ይኮማተራል። ደም ስር ነው የሚገባው። ምን ይሄ ነው? ቆዳ ስር ነው የሚገባው። ቆዳ ስር። አሁን ቆዳችን ስር የገቡ አንዳንድ ሐሳቦች አሉ፣ የቁርአን ሐሳብ ያልሆኑ። ከዛ መላቀቅ አቅቶናል። ቆዳ ስር ገብቶ እኮ ነው፣ ደም ስር ገብቶ ቁርአን ይመጣና እነዛን ደም ስር የገቡት የማይፈለጉ ሐሳቦችን ያጠራና ተቅሸዒሩ ሚንሁ ጁሉዱ ለዚነ የኽሸውነ ረበሁም ثم ተሊኑ ጁሉዱ ወቁሉቡሁም ኢላ ዚክሪላህ። አሁን ሄዳችሁ በቁርአን መንፈሳዊ የሆኑ ሰዎችን ስታዩ ቆዳቸው ፊዚካሊ ተኮማትሯል ማለት አይደለም፣ ፊገራቲቭ ስፒች ነው። በቃ ደማቸው ውስጥ ነው ያለው። ቁርአን ሲነገር ይነዝራቸዋል። ይሄ ስሜት ከኛ ጋር ጠፍቷል። አላህ ይህንን ስሜት ለሁላችንም ይስጠን። ለዛ ነው ሱረቱ ዙመር ላይ ዛሊከ ሁደላህ ይላል። ይህንን ያገኘ ሰው የአላህን ሁዳ አግኝተዋል ይላል። የአላህን ሁዳ የምናገኝ በቁርአን አላህ ያደርገን። ቁርአንን ማንበብ የጀመረ ሰው፣ ከቁርአን ጋር ህይወት የጀመረ ሰው ቁርአን በሱ ላይ ያለው ስልጣን ምንድነው ካላችሁኝ፣ ኢንተሌክቹዋል ፍሎሪሽመንት ነው። አእምሮን ብቁ አእምሮ ያደርገዋል። ዲፕ ቲንከርስ፣ ጥልቅ የሆኑ ሐሳቢያን ሰዎች እንዲሆኑ የሚያደርገው ቁርአን ነው። የማሰብ ክሎትን ያሰፋል። የሚታየውንም የማይታየውንም ዓለም ፋርሳይትድ ሆነን አርቀን ማየት የምንችልበትን በር ይከፍታል። የቁርአን ስልጣኑ የመጀመሪያው የእያንዳንዳችንን የሞተ ሐሳባችንን ሕያው ያደርገዋል። የቆሸሸው ሐሳባችንን ያጸዳዋል። ቁርአን ጋር መጥቶ ሐሳቡ የማይቀየር ማንም የለም። በጣም የሚገርማችሁ ብዙዎች ሰዎች ቁርአን ጋር በደንብ ዲፕሊ ማጥናት ሲጀምሩ ለካ በህይወት የብዙ ነገር ተሸውጄ ነበር ይላሉ። ለምን? አእምሮን ኢንተሌክትን ቢዩቲፉሊ ስለሚያጸዳ። ለዛ ነው ቁርአን ሱረቱ ነህል ምዕራፍ 16 ቁጥር 43 ላይ ቁርአን የመጣበትን ነገር ሲነግረን ለዓለሁም የተፈከሩን ይላል። ዲፕሊ ቲንከር እንዲሆኑ ነው ቁርአን የወረደው። ሰዎች በጥልቀት እንዲያስቡ ተብሎ ነው ቁርአን የወረደው ይላል። ብዙ አያቶች አይታችኋል። አልቁርአኑ ጃአ ዩኻጢቡል አቅል። ቁርአን የመጣው አእምሮ ሊያናገር ነው። አእምሮን ይቀሰቅሳል። አታምሮ ተነስ፣ አስብ። አፈላ ታቂሉን አፈላ ተዘከሩን ለዓለሁም የተዘከሩን ሊኡሊል አልባብ ሊኡሊል አብሳር አፈላ ቱብሲሩን። አላሁ አክበር። ዩሐሪኩል አቅል ቢጠሪቃ አጂባ። አስገራሚ በሆነ መንገድ አእምሮ ምን ያደርጋል? ያንቀሳቅሰዋል። ተነስ፣ አስብ። ፓወሩ ይሄ ነው። ብሩህ ሐሳብ እንዲኖረን ያደርጋል። ኢንተሌክቹዋል ፐርሰን እንድንሆን ያደርጋል። ሁለተኛው የቁርአን ባህሪ፣ ይሄን ልብ በሉት፣ ባህሪ ስብዕናን ይቀርጻል። ይሄን ቃል ልብ በሉት። ቁርአን አፍርሶ ነው የሚሰራ። የትላንት ያረጀ የሆነውን ስብዕናችንን፣ የተጣመመ የሆነው ስብዕናችንን፣ እንስሳዊ የሆነው ባህሪያችንን ያፈርሰውና የሚገርም የሆነ ማንነት ይሰጣል። መልእክተኛው አለይሂ ሰላቱ ወሰላም ሰሃቦቻቸውን እንደ ከዋክብት ነበር የሚቆጥሯቸው። ለምንድን ነው እንደ ከዋክብት የሚቆጥሯቸው? ከዋክብት አንደኛ ውብ ነው። ከዋክብት ሁለተኛ ምንድን ናቸው? ፒውር ናቸው። በጣም ንጹህ ናቸው። በቁርአን ስብዕና ሰሃቦቹ ከልቲቬትድ ስለተደረጉ በደንብ በቁርአን ስለታነጹ ስብዕናቸው ነብዩ አለይሂ ሰላቱ ወሰላም ስብዕናቸውን እንደ ከዋክብት ነው ያዩት። ለዛ ነው ሱረቱል ፋቲህ ላይ ዩዕጅቡ ዙራ ይላል። ዘሪን ያስገርመዋል፣ ያስደምመዋል አለ። መልእክተኛው አለይሂ ሰላቱ ወሰላም እንደ ዘሪ አድርጎ አላህ ያቀርባቸዋል። እንደ ገበሬ አድርጎ ያቀርባቸዋል። ሰሃቦቹን እንደ ኮተኮቱ አድርጎ ያቀርባቸዋል። ተኮትኩቶ ሲታዩ ሰሃቦቹ ያ ረብ ያስገርማሉ ይላል። ሱረቱል ፋቲህ የመጨረሻውን ፔጅ ከፍታችሁ ማየት ትችላላችሁ። ስለ ስብዕና ትንሽ እንነጋገር። በነገራችን ላይ ስብዕና ኢትስ ዩር ዴስቲኒ፣ ያንተ መጨረሻው ባህሪ ነው። ሰው የሚወድህም የሚጠላህም በስብዕና ነው። ቁርአን ስብዕናችንን በማነጽ ረገድ ላይ ከፍተኛ ስልጣን ነው ያለው፣ ፓወር ነው ያለው።